ሰላም ወደ አድማጮቻችን በአዳዲስ የአርሰናል መረጃዎች ተመልሰን መጥተናል። ኢታን ንዋነሪ እንግዲህ በታዳጊ ቡድን ውስጥ አስገራሚ ብቃቱን እያሳየ ይገኛል። ከ21 ዓመት በታች ለእንግሊዝ ብሔራዊ ቡድን ፖርቱጋልን ባሸነፈችበት ጨዋታ ላይ የተለመደው አይነት ጎሉን ማስቆጠር ችሏል። ከፔናልቲ ቦክስ ውጭ አንግሉ ላይ የሚያስቆጠራቸው ጎሎች አሁንም አስደማሚ ሆነው እንደቀጠሉ ናቸው። ሊ ካርለስሊ የእንግሊዝ የ21 ዓመት በታች ብሔራዊ ቡድን አሰልጣኝ፣ የቀድሞ ደግሞ ከቶማስ ቱሄል በፊት የእንግሊዝ ዋናው ብሔራዊ ቡድን አሰልጣኝ ሆነው እያገለገሉ የነበሩ ናቸው። ይህ አሉ ለኢታን ሁልጊዜም በተደጋጋሚ የሚያደርገው ነገር ነው በማለት አድንቀዋል። በተመሳሳይ ጊዜ ማድዌኬም እንደዚህ አይነት ጎሎችን እንደሚያስቆጥርም አስተያየታቸውን ሰጥተዋል። የእንግሊዝ የአሁኑ ከ16 ዓመት በታች ብሔራዊ ቡድን አሰልጣኝ ወይም የቀድሞ የአርሰናል ታዳጊ ቡድኖች አሰልጣኝ ከዚህ በፊት እንደተናገሩት ተጫዋች እንደዚህ አይነት ጎሎችን ከ10,000 ጊዜ በላይ በታዳጊ ቡድን ውስጥ ሞክሮ አስቆጥሯል። ስለዚህ በተደጋጋሚ በራስ መተማመኑ እነዚህ አይነት ጎሎችን እያስቆጠረ ይቀጥላል በማለት አስተያየታቸውን ሰጥተዋል። ሚካኤል ሞሪኖ በአንድ ወቅት ተጠይቆ ነበር ስለ ኢታን ንዋነሪ የሰጠው አስተያየት ተመሳሳይ ነው። በየቀኑ ይህንን ሰለጥናል። የሹት የሚያደርግበትን መንገድ በረኞቹ ማቆም የሚችሉ ሆኖ አልተገኘም። እንግዲህ በኤሚሬትስ ሌስተር ሲቲን አርሰናል 4-2 ባሸነፈበት ጨዋታ የመጀመሪያ ጊዜ ለአርሰናል ቡድን ሲሰለፍ የምታስታውሱ ነው። የመጨረሻዎችን 10 ደቂቃዎች አርሰናልና ሌስተር ሲቲ 2 አቻ በሆኑበት ወቅት ነበር የገባው። ሹት አድርጎ የወጣበት ኳስ በጨዋታውም ላይ የነበረው ተጽዕኖና አርሰናል እንዲያሸንፉ አግዞ ነበር። ከዛ በኋላ ግን በፕሪስተን ኖርዚንዶ ጨዋታ ላይ በካራባኦ ካፕ አስገራሚ ተመሳሳይ አይነት ጎል እንደዚህ አይነት ጎል አስቆጥሮ ነበር። ጂሮ ነው ቻምፒዮንስ ሊግ ጎል ላይ የማንቸስተር ሲቲ የሚረሳ አይደለም። ግብ ጠባቂዎቹ አንዳንዴ ምን ማድረግ እንዳለባቸው አያውቁ። ከዚህም ፊት ዳንኤል ሄንሪ አስተያየት ሰጥቶ ነበር ስለ ከርል አድርጎ ስለሚያስቆጥር እሱ በተለይ በቀኝ በኩል እየመጣ የቴሪ ዳንኤል ሄንሪ ማርክ የሆነችው እስካሁን ድረስ የሚታወስ ብዙ አጥቂዎች የሚያስቆጥሩት አይነት ጎል ነው። በተቃራኒ ፖስት ላይ ከርል አድርጎ ማስቆጠር እና እንዴት ነው ሁሌ የምታስቆጥረው ተብሎ ሲጠየቅ ፒተር ቼክ ነው በአንድ ወቅት የተናገረውና ሁሌም አለ በትሬኒንግ ስልጠና ላይ በረኞችን በዛ በኩል ነው የሚመታ ብሎ ከነገራቸው በኋላ ነው የሚመታ የነበረው። ማስቀረት ይችላሉ እያለ ማስቀረት እንዳይችሉ አይነት ምቶችን የሚያደርግ የነበረው ያም ውጤታማ አድርጎታል። ስለዚህ በኔ እይታ ንዋነሪን ማቆም ይችል ያለ አይመስለኝም። ሹት የሚያደርግበት መንገድ በረኞቹ ሳይጠብቁት ነው ጎሎቹ የሚቆጠሩት። ኳሱ ካለ ሀፍ ስፔሱ ላይ ከደረሰ በሚገባ ሹት የሚያደርግ ተጫዋች ነው። በሚቀጥሉት ጊዜያቶች እንደ አጥቂ መስመሩ ላይ መጫወት የሚያስችለው አንዱ ይህ ነው የሚሆነው። ማይክል አርቴታም እንደተናገረው አስተያየቱን ሲሰጥ በማጥቃቱ በኩል ለአርሰናል የተለየ ሚናን ሰጥቶ ጎሎችን ማስቆጠር እንዲችል ያግዟል። ኦሳካውን ለምሳሌ ድሪብል አድርጎ ንዋነሪን ያክል ኤፊሺየንሲ ያለው ሹት ያደርጋል ብዬ አላስብም። የዚህኛው በጣም የተለየ ነው። ኳሱን የሚይዝበት ሰዓት፣ ኳሱን አይቶ ጎሎቹን የሚያስቆጥርበት መንገድ በጣም አስደማሚ ሆኖ የሚታይ ነው። የቀድሞ የአርሰናል አካዳሚ ተጫዋች የሆነው ኦማር ሁችሰን አሁንም በኢፕስዊች ታውን እየተጫወተ የሚገኘው አስተያየቱን ሰጥቶ ነበር። በእንግሊዝ ብሔራዊ ቡድን ከ21 ዓመት በታች ቡድን አብረው ነው እንግዲህ የሚጫወቱት እና በደንብ በሚገባ ያገዝነው ነው ከቡድኑ ጋር አብረው እንዲሰራ ያው በሃሊንድም ይተዋወቃሉ። ስለዚህ አብረን እየሰራ ነው፣ ጥሩ ብቃቱን እያሳየ ነው። ከኳስ ውጭ ያለውን እንቅስቃሴ ግን እንዲያሻሽል እፈልጋለሁ በማለት አስተያየቱን ሰጥቷል። ይህንን የሚያሻሽል ይመስለኛል። በተለይ ደግሞ ከአርሰናል ከ15 ዓመት በታች በ6 ቁጥር ሚናነት ተጫውቶ ያውቃል። ስለዚህ ኳስ ማስጣል ላይ የተሻለ ፊዚካሉ ላይ እንደ ሊዩስ ስካሊ ራሱን ማሻሻል ያለበት ይመስለኛል። በዘንድሮ ውድድር ዓመት 8 ጎልና 1 አሲስት አድርጓል በ1087 ደቂቃዎች ነው። ይህ በጣም ይበል የሚያሰኝ ጥሩ ፐርፎርማንሱ ላይ እንዳለ የሚያሳይ ነው። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ከዛም ውጭ ወደ አድማጮቻችን በእናንተ እይታ ምን ታስባላችሁ? አዳዲስ መረጃዎችን ይዘን መጥተናል። ስለ ሊዩስ ስካሊ፣ ኢታን ንዋነሪ፣ አንቶኒዮ ሴሜንዮ ብዙ መረጃዎች አሉ። ስለ ሪያል ማድሪድ፣ ስለ ባርሴሎና ከአርሰናል ጋር የሚያያይዛቸው መረጃዎችን ይዘን መጥተናል። ስለዚህ ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። በእናንተ እይታ ምን የምታስቧቸው ሀሳቦች አሉ? ኮሜንት ላይ አስቀምጡልኝ። በተለይ ኢታን ንዋነሪና ሊዩስ ስካሊ ምን ታስባላችሁ? መድፈኞቹ የት ይደርሳሉ ብላችሁ ታስባላችሁ? እውነት ከአርሰናል ታዳጊ ቡድኑ ወጣው ምርጥ ብቃታቸውን ካሳዩ ተጫዋቾች ውስጥ መመዝገብ ይችላሉ? ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ሁለተኛው የሚሆነው እንግዲህ አስደማሚ ብቃቱ ለሁለተኛ ጊዜ ያሳየው ሊዩስ ስካሊ ነው። ሌላኛው ጥሩ ፐርፎርማንስን እያሳየ ከጊዜ ወደ ጊዜ የሚገኘው ተጫዋች ነው። ስካሊ ከግራ መስመር እየተነሳ በ8 ቁጥር መጫወት የሚችል ነው። የግራ መስመር ተከላካይ ሆኖ መጫወት የሚችል ነው። ስካሊ እንግዲህ አምና ነበር በ2023 አዲስ ኮንትራት የፈረመው። ያው በእንግሊዝ ሕግ መሰረት ታዳጊዎች ከ17 ዓመት በታች ሆኖ ኮንትራት ሲፈርሙ ከ3 ዓመት በላይ ኮንትራትን መፈረም አይችሉም። ስለዚህ አዲስ ኮንትራት አርሰናል ለሁለቱም ተጫዋቾች ለስካሊም ለንዋነሪም መስጠት ይፈልጋሉ። ነገር ግን የስካሊ ቦታ ትክክለኛው 8 ቁጥር ነው ወይስ የግራ መስመር ተጫዋች ነው የሚለው አሁንም አከራካሪ ሆኖ እንደቀጠለ ነው። ነገር ግን
ማይክል አርቴታ በሰጠው አስተያየት ወደ ቡድኑ መምጣት ከፈለግ ወደ ዋናው ቡድን ማለፍ እና የተሻለ ተጽዕኖ መፈጠር ከሆነ በአማካይ በኩል ከፍተኛ የሆነ ፉክክር አለ። ስለዚህ የግራ መስመር ተከላካዩን ይዘህ ማደግ ይጠበቅባል ብሎት አስተያየት ሰጥቶት ነበር። ይህ ውጤታማ አድርጎታል። ከዚህ በፊት ትሬንት አሌክሳንደር አርኖልድን በሚመለከት የርገን ክሎፕ ይህንን አድርገውት ነበር። አርኖልድን በሚመለከት አርኖልድ የአማካይ ተጫዋች ነበር። በቀይ መስመር ተከላካይነት ምሰጣ በቡድን ውስጥ ክፍተት አለ፣ የተሻለ ፐርፎርም ታደርጋለህ ብሎት ነበር። በሚገባም አርኖልድ የቀይ መስመር ሚናውን አሳይቶ ነበር። አሁን ግን የስካሊ ሚና በጣም የተለየ ሆኖ ይታያል። ከኳስ ጋር ያለው ስሜት የቶማስ ቱሄል ሌላኛው የሚያስገርመው ተጫዋች ሆኖ ሜዳ ላይ ያየነው ነው የሚገኘው። ማይክል አርቴታም በጣም ደስተኛ ነው በዚህ ተጫዋች። ስለዚህ ቀጣዩ አርሰናል የግራ መስመር ተከላካይ ይሁን። ነገር ግን በዚህ ሀሳባችን ጃክ ዊልሼር የሚስማማ አይመስለኝም። ጃክ ዊልሼር የአርሰናል የ18 ዓመት በታች ብሔራዊ ቡድን አሰልጣኝ በነበረበት ጊዜ አስተያየቱን ሰጥቶ ነበር። የግራ መስመር ተከላካይ ሆኖ የሚቀር አይመስለኝም። ከዛ ይልቅ አለ የተሻለ የአማካኝ ሚናነት ብቃት አለው፣ የሚገባ ማደግ የሚችል ነው በማለት አስተያየቱን ሰጥቷል። ሌላኛው ከካላፊዮሪ ጋር መፎካከር ነው የሚሆነው። ካላፊዮሪ በሚጎዳባቸው ጨዋታዎች ለአርሰናል የግራ መስመሩ ሽፋን እየሰጠ የሚቀጥል ይሆናል። ጥሩ ሚናውን ልናይበት የምንችለው ይመስለኛል። አንዳንድ መረጃዎችን እናድርሳችሁ። ስለ ሳካ የሚመለከት ነው። እንግዲህ ሳካ ለሪያል ማድሪድ ጨዋታ ላይ የመድረስ እድሉ ሰፊ ነው። አሁን እየሆነ እየመጣ ነው። ሜቢ እንግዲህ የማይክል አርቴታ ውሳኔዎች ይጠበቃሉ። ከተቀያሪ ወንበር ወይስ ቋሚ ሆኖ ይጀምራል የሚጠበቅ ነው የሚሆን። በኤሚሬትስ የሚደረገው ጨዋታ ላይ ማለት ነው። የዛሬ 3 ሳምንት የሚደረግ ጨዋታ ነው። በዛ ጨዋታ ላይ ይደርሳሉ የሚጠበቅ ነው የሚሆነው። በቀጣይ ሳምንት ፉልሃምን፣ ከዛ ኤቨርተንን፣ ከዛ ሪያል ማድሪድ፣ ብሬንፎርድ፣ ሪያል ማድሪድን የሚገጥሙት መድፈኞቹ ጠንካራ ፉክክር ይጠብቃቸዋል። ኢታን ንዋነሪ ስለ ጎሎቹ አውርተናል። ዲክላን ራይስ አሲስት እያደረገ እየቀጠለ ነው። ባለፉት የእንግሊዝ ብሔራዊ ቡድን 2 ጨዋታዎች ላይ 2 አሲስቶችን ማድረጉ የሚገርም ነው። አሁን አርሰናልን በተያያዙ አዳዲስ አጫጭር የስፖርት የዝውውር መረጃዎችን ደግሞ እናደርሳችሁ። የመጀመሪያው የሚሆነው ሮማ ቤት ጥሩ ብቃቱን እያሳየ የሚገኘው ኒዲያክን አርሰናሎች ይፈልጋሉ። ኒዲያክ ኖቲንጋም ፎረስት በሪያል ማድሪድም ይፈልጋል። አርሰናል ጃኮብ ኪየርን የሚለቅ ከሆነ የጃኮብ ኪየርን ተተኪ በክረምቱ የዝውውር መስኮት ተጫዋች ይፈልጋል። ስለዚህ ኒዲያክ በሮማ ቤት በነጻ ካስፈረሙት ጊዜ አንስቶ ጥሩ ብቃቱን እያሳየ ይገኛል። ጥሩ ፐርፎርማንስ ካላቸው ተጫዋቾችም አንዱ ነው የሚታይ ነው። ሌላኛው የአርሰናል የማጥቃት መስመር ላይ የሴማዮና እንዲሁም ደግሞ የብሪያን ምቦሞን ከሁለት አንዱን አርሰናል ማስፈረም እንደሚፈልግ እስከ 60 ሚሊዮን ዩሮ መውጣትም እንደሚችሉ የሚያሳይ ነው። እንግዲህ በ26 የሊግ ጨዋታዎች ላይ 11 አሲስቶችና 8 ጎሎችን ያደረገው ሴማዮን አርሰናሎች ይፈልጉታል። በተለይ በማጥቃቱ በኩል ፍጥነት ይጨምራል ቡድኑ። እንግዲህ አንዳንዴ ከትንንሽ ቡድኖች የሚመጡ ተጫዋቾች ወደ ዋና ቡድን ወደ ትልልቅ ቡድኖች ሲሄዱ በቀላሉ ይሳካላቸዋል ማለት አስቸጋሪ ነው። ነገር ግን እንደ ቡድን ለአርሰናል ከሁለት አንዱ የመስመር ተጫዋቾችን በተለይ ማስፈረም መቀጠል ይጠበቅበታል። አርሰናል በተለይ የማርቲኔሊና የትሮሳርድ እንዲሁም ደግሞ ሳካን ቦታ የሚሸፍን ኢንተንሲቲ ያለው በተለይ ማይክል አርቴታ የሚፈልገው ወደኋላ ተመልሶ ቦታዎችን መሸፈን የሚችል ተጫዋች ይፈልጋሉ። ነገር ግን ከሁለቱ ብቻ አይደለም ምልመላ ላይ ያሉት፣ ሌላኛው የሚሆነው ትሪያንካውንም ይፈልጋሉ። ይህ እንግዲህ ጥሩ ብቃት ላይ የሚገኙ ከማንቸስተር ዩናይትድ ጋር እና ከኒውካስትል ጋር ጠንካራ ፉክክር እያደረጉ ይገኛሉ። ትሪያንካው በሩቢን አሞሪሙ ስፖርቲንግ ሊዝበን ውስጥ ራሱን መልሶ ያገኘ ጥሩ አጥቂ ነው። ነገር ግን ከቡካዮ ሳካ ጋር ጠንካራ ፉክክር በአርሰናል ቤት መጥቶ ይጠብቀዋል። ስለዚህ በሌሎች መስመሮች መጫወት ፍላጎት ካለው አርሰናሎች ሊያስፈርሙት ይፈልጋሉ። ትሪያንካው በሊጉ ጥሩ ብቃት ካላቸው ተጫዋቾች ውስጥ አንዱ ነው። በተለይ በታዳጊ እድሜው ወደ ባርሴሎና አቅንቶ ያልተሳካ ዝውውርን አሳልፎ ነበር። በወልቭስ ቤት አይተነዋል። መጨረሻ በስፖርቲንግ ሊዝበን ግን ራሱን መልሶ አግኝቷል። አንድሬ በርታ የመጀመሪያዎቹ ስራዎች ውስጥ አንዱ የዙቢሜንዲና ኒኮ ዊሊያምስ ዝውውሮች እንደሆኑ ይጠበቃል። ነገር ግን አሁን ጥሩ ዜና አልመጣም። ከአትሌቲኮ ማድሪድ ጋር ጠንካራ ፉክክር የሚያደርጉበት እንግዲህ ዝውውር መጥቷል። ያም ደግሞ የመድፈኞች ሁለተኛ ግብ ጠባቂ እንደሚፈልጉ ይታወቃል። ሁለተኛ ግብ ጠባቂ አድርገው ደግሞ የያዙት አምና በዝውውር መስኮቱ ሞክሮ ያልተሳካላቸው የስፓኞሉ ግብ ጠባቂ ጋርሲያ ነው። ጋርሲያ ግን ወደ አትሌቲኮ ማድሪድም የሚሄድ እድል ሊኖረው ይችላል የሚሉ መረጃዎች ወጥተዋል። አንቸሎቲና ሪያል ማድሪድ እንግዲህ አርሰናልን ለሚገጥሙበት ጨዋታዎች ራሳቸውን እያዘጋጁ እንዳሉ ይታወቃል። እንግዲህ በሪያል ማድሪድ ቤት 3 ፈተናዎች ግን ሊጠብቋቸው ይችላሉ። በአርሰናሉ ጨዋታዎች ውስጥ እንግዲህ አርሰናልን በሚገጥሙበት ወቅት ቹዋሚኒ አይኖርም። በአርሰናል በኩል ደግሞ የሚጠበቀው በጨዋታው ላይ ራሂም ስተርሊንግ ያለመኖር ነው። ምንም ያን ያክል ጉዳት አይኖረው። የቹዋሚኒ ያለመኖር ግን በቫልቬርዴ ሊሸፈን ይችላል። ቹዋሚኒ ለመጨረሻ ጊዜ በቻምፒዮንስ ሊግ ባልነበረበት ጨዋታ ወደ አንፊልድ አቅንተው ሪያል ማድሪድ 2-0 መሸነፋቸው የሚታወስ ነው። የቫልቬርዴና ኪሊያን ምባፔ የተሻለ ለሪያል ማድሪድ በዘንድሮ ውድድር ዓመት ብዙ ጨዋታን ያደረጉ ተጫዋቾች ናቸው። ሪያል ማድሪድ በውድድር ዓመቱ ብዙ ጨዋታዎችን ያደረጉ ተጫዋቾች በብዛት አሉት። ያ ደግሞ ትንሽ የሚያስቸግሩት ይሆናል። ስለዚህ ከፊት ያሉ ተጫዋቾች ፕረስን እንዲያደርጉ ይጠበቃል። በተለይ በማንቸስተር ሲቲ ጨዋታ ላይ ያሳዩትን ብቃት የፊት መስመሩ ይጠበቅባቸዋል። ቤሊንግሃም፣ ኪሊያን ምባፔ፣ ቪኒሺየስ ጁኒየር፣ ሮድሪጎን ጨምሮ በአርሰናል በኩል የማጥቃት መስመሩ ቡካዮ ሳካን መልሶ የሚያገኝ ከሆነ ማርቲኔሊን የሚያገኝ ከሆነ በማጥቃት መስመሩ ላይ ደግሞ ትሮሳርድን እነዚህ 3ቱ አጥቂዎች የሚመለሱለት ከሆነ ኦዴጋርድ ጋር በተለይ በጥሩ ፐርፎርማንስ 2 አሲስቶችን ለኖርዌይ ብሔራዊ ቡድን ያደረገው
ማርቲን ኦዴጋርድ። እነዚህ በአጠቃላይ ቡድኑ ጠንካራ ፉክክሮችን የምናይ ይሆናል። የመድፈኞች ጠንካራ ተከላካዮች የሪያል ማድሪድ አጥቂዎች ማለፍና ጎሎችን ማስቆጠር ይችላሉ ወይ? እንግዲህ ጠንካራ ፉክክር የሚጠበቅ ነው የሚሆነው። በሁለቱ ቡድኖች መካከል ሲጫወቱ ግን የተለያዩ አይነት ተጫዋቾችን ፍጥጫዎች እናያለን። ለምሳሌ በጣም የሚጠበቀው የሚሆነው የኪሊያን ምባፔና የዊሊያም ሳሊባ በፈረንሳይ በማርሴይና እንዲሁም ደግሞ በፒኤስጂ ያየ ነው። ጠንካራ ፉክክር የሚያደርጉ ነው። አብረው ያደጉ ናቸው። በታዳጊ ቡድን አብረው የሰሩ ናቸው። ቅርብ የቤተሰባዊ ቅርርብ ድረስ ያላቸው ናቸው። ሌላኛው የሚሆነው ደግሞ የገብርኤል ማጋሌስ እና የቪኒሺየስ ጁኒየር ፍጥጫም የሚጠበቅ ነው የሚሆነው። ሁለቱም እንግዲህ በብራዚል ብሔራዊ ቡድኖቻቸውን ሲያገለግሉ የነበሩ ናቸው። ስለዚህ የአርሰናልም የሪያል ማድሪድም ተጫዋቾች ጠንካራ ፉክክር ይጠበቃል። የነ ጁድ ቤሊንጋም እና የነ ዲክላን ራይስ ወይም የእንግሊዝ ብሔራዊ ቡድን ተጫዋች የሆኑት እነ ስካሊ ታንዋሪ ጁድ ቤሊንጋምን የሚገጥሙ ይሆናል። ስለዚህ ጠንካራ የሆኑ ፍጥጫዎችን የምናይበት ነው የሚሆነው። ጠንካራ ፉክክሮች ደግሞ የእግር ኳስ አንዱ ነጸብራቅ ነው የሚሆኑት። ስለዚህ አርሰናል የባለፉት 2 ዓመታት ውጤታቸው እዚህ አድርሷቸዋል። እውነት ሪያል ማድሪድን ማሸነፍ ይችላል ወይ? ሌላኛው ጠንካራ ፉክክር ነው። በሪያል ማድሪድና በአንቸሎቲ በኩል ግን አርሰናል እንግዲህ አንድ ዋንጫ ነው የሚቀረው በፉክክር ውስጥ። ሪያል ማድሪድ ግን በፉክክር ውስጥ እንግዲህ በኮፓ ዴላሪዮም ሪያል ሶሲዳድን በሜዳቸው አሸንፈዋል። ቀጣይ ጨዋታ ነው የሚጠብቃቸው። በቻምፒዮንስ ሊጉ ግማሽ ፍጻሜ ላይ እንዳሉ ይታወቃል። በቻምፒዮንስ ሊጉ ሌላኛው ፍጥጫ ከአርሰናል ጋር ይገጥማሉ። በላሊጋውም ተፎካካሪ ሆነው እየቀጠሉ ናቸው። ስለዚህ ጠንካራ ፉክክርን የሚጠበቅ ነው የሚሆነው። የቀድሞ የአርሰናሉ አሰልጣኝ አርሰን ዌንገር ስለ አርሰናል ጥሩ አስተያየትን ሰጥተዋል። አርሰናል እኔ ከለቀቁ ጀምሮ የአርሰናልን የሆኑ እሴቶቹን ጠብቆ እየቀጠለ ነው። ከታዳጊ ቡድኑ ብዙ ተጫዋቾች እያደጉ ነው። ያ ደግሞ ያስደስተኛል። በተለይ በቅርቡ የኢታን ነዋሪና የሉዊስ ስካሊ ከታዳጊ ቡድኑ ወደ ዋናው ቡድን ማደግ በጣም እንዳስደሰታቸው ተናግረዋል። አርሰን ዌንገር አርሰናልን ከመለቀቃቸው በፊት በኤምሬትስ ስታዲየም የተናገሩት ለደጋፊዎቹ ያሏችሁን እሴቶች በሚገባ ጠብቁ ብለው ተናግረው ነበር። ያን እያደረጉ ያሉ ይመስላል። ማይክል አርቴታና የባርሴሎና ተጫዋቾች ፍላጎቱ አሁንም አልቆመም ይለናል። እንግዲህ ዘሰን ይዞት በወጣው መረጃ መሰረት ፍራንኪ ዲዮንግን ከዚህ በፊት ለማስፈረም ሞክሯል፣ ተሳካም። ኩንዴን ከሲቪያ ሲሞክር ወደ ባርሴሎና ምርጫው አድርጓል። ራፊኒያን ይፈልግ ነበር፣ ወደ ባርሴሎና ምርጫቸውን ያደረጉ ናቸው። አራሆን አሁንም ጥረትን ይፈልጋል። አራሆን ወደ አርሰናል ቤት ማምጣት ይፈልጋል። አዲስ ኮንትራት ፈርሟል። ነገር ግን በክረምት የዝውውር መስኮት የመልቀቂያ አንቀጽ አለው የዚህ ተጫዋች። እንግዲህ አራሆ ለአርሰናል በማምጣት ከሳሊባና እንዲሁም ደግሞ የገብርኤል ተፎካካሪ ማድረግ ይፈልጋል ብሎ ዘሰን ዘግቧል። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።